الله أكبر. ጤና ይስጥልን እንዴት አላችሁ? በጣም በርካታ ጉዳዮች የተጋሩ ይገኛሉ። እንግዲህ ዓለማችን ላይ መነጋገሪያ የሆነው ጉዳይ የመካከለኛው ምስራቅ ነው። እንግዲህ በጣም አብዛኛው የዓለማችን ሕዝብ በተለይም ከዚህ ከውጥረቱ ጋር በተገናኘ ተቃውሞውን እያሰማ ይገኛል። ልክ እንደ ኢትዮጵያ ለሁለት ተከፍሎ አይደለም፣ ወይም ደግሞ በእርግጥ እንደዚህ አይነት የፖለቲካ ፍላጎቶች አሏቸው አሉ። ያም ሆኖ ግን እነማን ናቸው፣ ምንድነው፣ በምን ሁኔታ የሚለውን በተለየ መንገድ የሚያስቡ ሰዎችም ቁጥራቸው እጅግ በርካታ ነው። እንደኛ ሀገር ጭፍን ባለ መንገድ ሳይሆን ወይም ደግሞ ሃይማኖታዊ በዚህ መንገድ በዛ ምናምን ብሎ ሳይሆን የግድ ለሰው ልጅ ሰላም ያስፈልጋል ብለው የሚያስቡ ኃይሎች ናቸው እና እንደምትመለከቱት ነው። በመጀመሪያ እንግዲህ ይሄ ተቃውሞ በተለያዩ የአውሮፓ ሀገራት ራሳቸው በመካከለኛው ምስራቅ ላይም እንደዚሁ በእስራኤል ውስጥ ጭምር ተቃውሞዎች አሉ። ጦርነት አያስፈልግም የሚሉ ድምፆች በስፋት ይሰማሉ እና ለሰብአዊነት የቆመ ማህበረሰብ ወይም ደግሞ የሰለጠነ ማህበረሰብ የሚያደርገው ነው እንጂ እኛ ሀገር ለሁለት ተከፍሎ እንደሚደረገው አይነት እንዳልሆነ ለማሳየት ነው። ወይም ደግሞ የወደድ ባይ ፖለቲካል ለማራመድ አይደለም። ጀኒውንሊ ሰዎች እንደዛ ያደርጋሉ። ስለዚህ በግሪክ፣ በስፔን፣ በመካከለኛው ምስራቅ ራሱ በኢራቅ የነበሩ ተቃውሞዎችን እንደምትመለከቷቸው ነው የሆነ ያለው እና ልክ እንደኛ ሀገር በጨለምተኝነት አይደለም። አንድ በጣም ኢትዮጵያ ውስጥ ጀኒውን የሆነ በአባይ ጉዳይ ላይ በትክክል ሀሳቡን በመግለጽ የማውቀው ሰው ወይም ደግሞ ለኢትዮጵያ በአባይ ጉዳይ ላይ ለኢትዮጵያ የአረቡን ዓለም ጭቆና ኢትዮጵያ ነፃ እንድትወጣ አደረጉ ብዬ ከመወስዳቸው ሰዎች የማስቀምጠው ሰው አለ። እንግዲህ ጀማል በሽር ወይም ደግሞ ኡስታዝ ጀማል በሽር ታውቁታላችሁ። እሱ እንግዲህ ኡስታዝ ጀማል በተለያዩ ጉዳዮች ላይ በህዳሴው ግድብም ሆነ በኢትዮጵያ በዚህ በአፍሪካ ቀንድ ፖለቲካ በቀይ ባህር የሚናገር ሰው ነው እና እሱ አንድ ሀሳብ ስለ አንድ ሱዳናዊ ጀነራል ሀሳብ ሲሰጥ እየተመለከቱት ነበርና በጣም ግልጽ በሆነ መንገድ ኢራንን መደገፍ ያለው ልዩነት ከጥቅም አንጻር ምንድነው? ከእምነት አንጻር ምንድነው? አይሁዶችን መደገፍ ወይም ደግሞ እስራኤልን መደገፍ ከጥቅም አንጻር ከእምነት አንጻር ምንድነው? ብዙ ነገሮችን ከተነተነ በኋላ ትክክለኛ ሃይማኖተኛ ሰው ግን እዛም እዚህም የሚለው ሳይሆን በምንም ጥላ ስር ያልሆነው የሰው ልጅ ሲጎዳና ሲሞት ብቻ የሚያዝን ነው የሚል ሀሳብ ከአንድ የሱዳን ጀነራል ይመስለኛል ሀሳብ ወስደው በተለያየ አጋጣሚ ኡስታዝ ጀማል ሀሳብ ሲሰጥ ነበር እና በጣም አፕሪሺየት ዳት። እንደዛ ነው መሆን ያለበት። እኛ ሀገር ላይ ግን እሱ ልምድም የለንም፣ ወደፊትም የሚኖረንም አይመስለኝም። ቢካዝ ጭልም ያለን ስለሆነን ጋዜጠኛውም አጉል ነው ማለት አጉል ሂውማኒቲ ምናምን ይላል፣ ግን ልክ ያልሆነ ነገር እንመለከታለን። ለይስሙላ ነው አብዛኛው። ስለዚህ እሱ አይነት ነገሮች ያሉበት ስለሆነ ሁለት ጎራ ነው። በህዝቡ አይፈረድም። ህዝብ ኦብቪየስሊ ሁሌ አቋም ይኖረዋል። የህዝብ አቋም፣ የመንግስት አቋም፣ የጋዜጠኛ አቋም ይኖረዋል። ባልተገባ ነገር ነበረ ግን አንዳንዱ ፖለቲካሊ ኢንጌጅመንቱን በዛ መንገድ የወሰደው አለ። ይመቻቸው ነው የሚባለው። ኦፍኮርስ ግን ምንድነው ይሄኛው እንደዚህ አይነት ሀሳብ ለማንሳት ያስገደደኝ በግሪክ በስፔን እንደዚሁም ደግሞ በኢራቅ ባግዳድ የተደረጉ ተቃውሞችን የተመለከቱ ሀሳቦችን ስመለከት ነው እና በመቶዎች የሚቆጠሩ የግሪክ ሰዎች በማዕከላዊ እንደምትመለከቱት እንግዲህ በማዕከላዊ አቴንስ ተቃውሞ ሲያሰሙ ነበረ እና እነዚህ ተቃውሞ የሚያሰሙ ሰዎች እንዲሁ አይደለም። የዩኤስኤ እስራኤል በኢራን ላይ የፈጸመችውን ጥቃት በመውገዝ ልክ አይደለም የሚል ሀሳብ በማንሳት ነው። ልክ አይደለም ሲሉ ማንቀርቧቸው ነው። ሁለቱም አውሮፓ ናቸው፣ አቴንሶች ግሪክ፣ በዛ ላይ የኔቶ አባላት፣ በዛ ላይ ብዙ ነገሮች ከአውሮፓ ጋር የቀረበ የምዕራቡ ዓለም ፖለቲካ የሚያራመዱ ናቸው። ግን በማዕከላዊ አቴንስ ተቃውሞ ሲያሰሙበት የነበረው መንገድ ሪል ጀኒውን ነው። ጦርነት አያስፈልግም ነው። ኢራን ለምን ተመታች ሳይሆን ጦርነት አያስፈልግም። ጦርነት ምንድነው ጥቅሙ ነው። ወይም ደግሞ ኢራን እስራኤል ላይ ጥቃት ብትሰነዝር እንደግፋለን ብለው አይደለም እነሱ ጀስት የሰው ልጅ ነው የሚሞተው፣ ጦርነት አያስፈልግም በሚል ነው ተቃውሞ ያሰሙትና እኛ ሀገር ላይ ሁለት ወይ ሃይማኖት አይባል ወይ ምን አይባል አስቸጋሪውን አውድ የተከተለ ሳይሆን እንደነሱ ሰብአዊነት አሳስቧቸው ነው። የእኛ ሀገር በጣም ብዙ ነገሮቹ ፖለቲካሊ ቅብ ናቸው። ፖለቲካሊ ሳይሆን ማንነታችንም እንደዛ በጣም የተልፈሰፈሰ አይነት ማንነት እንዲኖረን ሆነናል። ነው ይሄ ቅኝ አልተገዛንም። ብዙ ነገሮች ከምዕራቡ ዓለም ጋር ኮንፍሮንት ልናደርግባቸው የምንችላቸውን አጋጣሚዎች አግኝተናል። ግን ጀኒውን አይደለም። ብዙ ጊዜ ግማሹ በሃይማኖት ሲሄድ፣ ግማሹ በምናምን ሲሄድ፣ ግማሹ ሲፈርጅ ነው እና
እነዚህ ሰዎች በዓለም ላይ እንደዚህ አይነት ጀኒውን ተቃውሞችን እየተመለከትኩኝ ነው እና እነሱን በቪዮር ቲሞች ናቸው የላኩልኝ እንደው ኦብቪየስሊ ብታዩዋቸው በሚል ነው እና በማዕከላዊ አቴንስ ነው የሆነው። የግሪክ መንግስት እንዳይሳተፍ ዲስ ኤንጌጅመንት እንዲኖረው ነው የሚፈልጉት፣ ወይም ደግሞ በዚህ ልክ ተሳትፎ ውስጥ ገብቶ ጣጣ እንዳያመጣ ጫና እንዳይፈጠር በዚህ ፖለቲካ ላይ እንዳይገባ የሚል ነው። የኢራን ሰንደቅ ዓላማ ይዘዋል። አንታይወር አለርትን ነበር ሲያሰሙ የነበሩት። ጦርነት ምን ያህል ዋጋ እንደሚያስከፍል ጀስት ነገሮችን በተለየ አቅጣጫ ማየት እንደሚያስፈልግ ነው ሀሳብ እንትን ሲሉ የነበረው። እንግዲህ እንዳልኳችሁ ጀኒውን ናቸው ስላችሁ ኢራን ስለተመታች ሳይሆን ኢራን እስራኤል ላይ ጥቃት ብትሰነዝር ወይም እስራኤል ወይም ደግሞ ኢራን አሜሪካ ላይ ጥቃት ብትሰነዝር እንደዛ የሚያደርጉ ሰዎች ናቸው። ይሄ ትክክለኛ የሂውማኒቲ ጥግ ላይ እየደረሰ ነው። እንደኛ አይደለም። ሁኔታዎችን እያየ ስቲችኛ እንኳን ምናምን የሚል አይደለም። ኦብቪየስሊ ሰው ከዛ አንጻር ጉዳዮችን መመልከት ያስፈልጋል ነው። እነሱ የኢራን ሰንደቅ ዓላማ ይዘዋል። እንግዲህ ጣልቃ መንግስታቸው እንዳይገባ በተለይም የሀገሪቱ መንግስት የአቴንስ መንግስት በዚህ ጉዳይ ላይ ምንም አይነት ጣልቃ ገብነት እንዲኖረው አንፈልግም የሚል ተቃውሟቸውን ሲያሰሙ ነበረ። በዛ መንገድ የቀጠሉ ናቸው። ከዛ ደግሞ በብዙ መንገድ የጦር ሰፈሮችን አሳልፎ መስጠት ልክ እንዳልሆነና ዋጋ እንደሚያስከፍልም ሀሳብ እየሰጡ ተቃውሟቸውን ሲያሰሙ ነበረ። ኢምፔሪያሊስት አካሄደን እንቃወማለን፣ ኤፍ-16ቶች እና ኤፍ-16ቶች ከጦር ቤዞች እንዲመለሱ ጭምር ነው የጠየቁት እና ኢምፔሪያሊስት አካሄድን በመቃወም የሚል ሀሳብ ነው። በነገራችን ላይ ኢምፔሪያሊስት ሲባል እንግዲህ ሞር ከካፒታሊዝም ጋር የተገናኘ እና ከዚሁ አሜሪካ ፖለቲካ ጋር የተገናኘ ነው እና እነዚህ አይነት አካሄዶች ግሪክ ላይ ስመለከት ነበረ። ስፔን ላይ የነበረው ምንድን ነው የሚለውንም ማየት ያስፈልጋል። በማዕከላዊ ማድሪድም እንደዚሁ የስፔን አቋም በዚህ ጦርነት ላይ የሚታወቅ ነው። በማዕከላዊ ማድሪድም እንደዚሁ ተቃውሞች ተነስተዋል። ስፔን ከኔቶ እንድትወጣ ጭምር ከሰሜን አትላንቲክ የጦር ጥምረት እንድትወጣ ጭምር የሚጠይቁ ድምፆች ነበረ ሲሰማ የነበረው እና ይሄ ብዙ ሰዎች በጣም በአግራሞት የተመለከቱ ነገር ነው። ምክንያቱም ምዕራቡ ዓለም እንደምታውቁት ብዙ ጊዜ ፖለቲካሊ ኢንጌጅመንቱ ከነዚህ ሀገራት ጋር ነው። የአውሮፓ ሀገራት ከሰሜን አትላንቲክ የጦር ጥምረት እንደዚሁም ከተለያዩ ኃይሎች ጋር አብሮ መስራት የሚታወቅ ነው። ከዛ አንጻር ደግሞ ኔቶ አባል ናት ስፔን ይታወቃል። የሰሜን አትላንቲክ የጦር ጥምረት እሱም ሆኖ እናንተ ለምን እንደዚህ ታደርጋላችሁ በሚል እነ ፔድሮ ሳንቼዝን ጭምር ጫና ውስጥ ሲያስገቡ ነበረ። እነ ፔድሮ ሳንቼዝም አይፈልጉትም ኦብቪየስሊ። በዛ ልክ የፖለቲካ ኢንጌጅመንቱን ስንመለከተው ነበርና አንዳንድ ሰዎች በሚያስቀምጡት ልክ ሳይሆን ሁኔታዎች በጣም በሚገርም ሁኔታ አስደናቂ በሆነ መንገድ ሊቀጥሉ እንደሚችሉ እዛ አካባቢ የሚያሳይ ነውና ብዙ ሰዎች በተለየ አጋጣሚ የሚያዩት ጉዳይ ሆኗልና አንዳንድ ሁኔታዎችን መልካቸውን መለወጥ እንደሚያስፈልግም በግልጽ እየተቀመጠ ነውና አንዳንድ ሁኔታዎችን መለየት ወይም ደግሞ አቅጣጫውን ማስቀመጥ ያስፈልጋል። ስለዚህ የቴህራን ፖለቲካ በዛ ልክም ብቻ ሳይሆን ለሁሉም አገራት እና ለሁሉም ዓለማት ጫና የሚፈጥር ነው የሚል አረዳድ ነው ያላቸው። ስለዚህ እነ ፔድሮ ሳንቼዝ ሮታ እንደ ሞሮን የሚባል ኤርቤዙን አሰልፈን ለአሜሪካን ሰጥን በሚል ሀሳብ እየሰጡ በነበረበት ሰዓት ነው እንግዲህ ህዝባቸውን ይህን ተከትሎ ነው ያለው። ስለዚህ ብዙ ነው እና የአክቲቪስቶች ወይም ደግሞ ከዚህ ሰብአዊ ማዕበል በማስነሳት ሰብአዊነትን ላይ ብዙ ጥያቄዎችን በማንሳት እና ነገሮችን በተለየ አቅጣጫ በማየት አስቸጋሪ ሁኔታዎችን ለመቋጨት የሄዱበትን ርቀት አፕሪሺየት ሲያደርጉ ነበርና ህዝባቸው በዛ ልክ ነው። ሪአርማመንት ኤንድ ሚሊታሪዛይዜሽን ወይም ዳግም ማስታጠቅና ጦር ማስታጠቅና ወታደር መመልመልን ብዙ አንደግፈውም አያስፈልገንም የሚል ሀሳብ ነው። ልክ እንደ ግሪኮች ሁሉ የዚህ የኢምፔሪያሊዝም ሀሳቦችን በመቃወም ላይ የሚገኙ ናቸው እና በጦር መስሪያ ቤቱ በማድሪድ ማለት ነው በአገሪቱ መከላከያ ሚኒስቴር ዋና መስሪያ ቤት ሄድኳርተር ላይ በመገኘትም ተቃውሞ ሰምተዋል። ይሄ ምንድነው በግልጽ የሚያሳየው አንዳንድ ነገር አለ። ምንድነው የተፈጠረ ያለው ዓለም ላይ የሚለውንም ለመዳሰስ እድሉን ይሰጣልና ልክ እንደምትመለከቱት ሰዎች በቀላሉ የሚወስዱት የሚያዩት አይደለም። ይሄ ትንሽ መሰልጠንም ብቻ ሳይሆን ትንሽ አንደርስታንዲንግን ማስፋት ትንሽ ከዚህ ከብዙ ነገሮች ላይ መዝለል ይጠይቃል። በቃ ኦብቪየስሊ አውሮፓ ስልጡን ህዝብ ነው፣ ስለሰለጠነም ነው እንደኛ በሁለት ተከፍሎ እዚህ እዛ የሚረግጥ ሳይሆን ወይም ደግሞ አካባቢውን ያየ ጋዜጠኛውም እችን ብልከው ነከር ይደግፉኛል የሚል አይነት ሳይሆን ጀስት ጀኒንሊ ለምሳሌ ድምፅ ቆርጦ አውጥቶ
ቢኒያም እኮ እንዲህ ብሏል፣ ቢኒያም እኮ እንዲህ ብሏል። ከዚ ቢኒያምስ ኔክስት ያለው ምንድን ነው የሚለውን የማያጣራ ሰው ባለበት አጋጣሚ ይሄ ጀስት ፖለቲካል ኤንጌጅመንቱን ሌላ ፈተና ውስጥ የሚያስገባ ቀጠናው ላይ ያለውን ሁኔታ ደግሞ ሌላ አቅጣጫ ውስጥ የሚያሰጥ ስለሆነ እኔ አውሮፓውያን ያኮሩኛል ስላችሁ ኦብቪየስሊ ተቃውሟቸው ለሰብአዊነትና ለሰብአዊነት ብቻ ነው እንጂ አንዱን ወገን ለማስደሰት፣ አንዱን መንግስት ለመደገፍ፣ አንዱን ሆዱን ለማስቀደም አይደለም እንደኛ እና ዳትዝ እኔ ብዙ ጊዜ ጀስት አም ዶይንግ ዲስ ይሄ እነዚህ የውጭ ጉዳዮችን ስከታተል የመካከል የምስራቅ ጉዳይ ስከታተል ምንም ስከታተል ጋዜጠኛ ከጀመርኩበት ጊዜ አንስቶ ይሄ ነው የኔ ህይወት። ስለዚህ ሌላ አላውቅም። አየሩ መጣ ወይም ደግሞ ጥሩ አየር አለ፣ ስለዚህ ወደ ኢትዮጵያ ልመለስና እንትን ልሸቅልና ብዬ አላውቅም። ጀስት አም ዱይንግ ኦል ኦፍ ዛት። አዲስ ነገር ኖረም አልኖረም እንደዚህ። ስለዚህ ህዝቤ አሁን ጉዳዮች አዲስ የኢራንና የእስራኤል ጉዳይ ወይም የአሜሪካ ጉዳይ ተቀጣጥሎ ሲመጣ ሁሉም አሁን ጀስት ዱይንግ የሆነ ነገር ለማድረግ ይሞክራል። ያርጉ ግን አሁን እንደዚህ ተቆርቋሪ ነኝ እንደዚህ ነው የመጣሁት በዚህ ልክ ነኝ ምናምን ሲባል ሳቄ ስለሚመጣ እና ብዙ ሰዎችን ደግሞ ፐርሰናል ኢንዲቪዥዋሊ ስለማውቃቸው አቋማቸውን ምናምን ነው እና ያስደንቀኛል። ስለዚህ እኔ ተቃውሞ ማሰመንነት አስነስተው በዚህም በዛም ወደ ጎዳና ወጥተው ጦርነት አያስፈልገንም ስላሉ እሱን ብቻ አፕሪሼት ማድረግም ሳይሆን ሰብአዊነታቸው ነው ያልኳችሁ ቅድም። ቴህራን ላይ ስለተፈጸመው ጥቃትን ብቻ ሳይሆን ቴህራን ወደ ቴልአቪቭ እና ዋሽንግተን ጥቃት ብሰነዘር ልክ አይደለም ብሎ የሚቃወም ነው። ይሄ ነው ሰብአዊነት ማለት። ወይም ደግሞ ልክ ደረጃ ላይ ሲደረስ የሚሆነው የብዙ ሰዎች በዛ ልክ ቢገነዘቡ ጥሩ ነበር። እኛ ሀገር ላይ ግን አልሆነም። ኤኒዌይ ቴሪብል ኤንድ አንፍሬንድሊ ሀገር ናት በሚል ፕሬዚዳንት ዶናልድ ትራምፕ እንደምታውቁት ኢራንን አሚን እንትን ማነች ስፔንን ወይም ማድሪድን ገፋ ለማድረግ ስለሞከሩ ያንም ተከትሎ ነው ዋር ኢዝ ሮንግ አቺቪንግ ነቲንግ የሚል ድምፅ ነው። ጦርነት ስህተት ነው፣ ምንም የምታሳኩበት ነገር የላችሁም የሚሉ ድምፆች ናቸው በመነሳት የነበሩት እና ከዛም ውስጥ እንግዲህ ስፔን 5% ጂዲፒዋን ለመከላከያ በሰሜን አትላንቲክ የጦር ጥምረት ስምምነት መሰረት እንድትቀጥል የሚያደርገውን ሀሳቧን ብዙ ቼክ እያደረገችውም አይደለም። ከዛ አንጻር ጉዳዮችን እየተመለከቱ የሚገኙ ሰዎች ቁጥራቸውም ከፍ እያለ መጥተዋል። ወደ ኢራቅ ባግዳድም ስንመለስ እንደዚህ አይነት ነገሮች አሉ። መካከለኛው ምስራቅ ላይ የፖፑላር ሞቢላይዜሽን ፍሮንት ፒኤምኤፍ የተባለው እንግዲህ 15 አባላቱ ህይወታቸውን ስላጡ እሱም ደግሞ የተለያዩ አስክሬኖችን በመሸከም የተለያዩ ፎቶዎችን በማሳየት ተቃውሞውን ሲያሰማ ነበርና እንደዚህ አይነት ጉዳዮችን በጣም በዓለም ፖለቲካ ላይ የተለመዱ አድርገን ልንወስዳቸው ብንችልም ግን ደግሞ ጀኒን መሆን ጠይቃል። የኢራቅ ኦፍኮርስ በአንድ በኩል በአንድ ድጋፍ ላይ የቆመ ነው። ግን የአውሮፓዎቹን ስንመለከታቸው ጀኒን ናቸው። ብዙ አሜሪካም ላይ ያሉ ጦርነቱን የሚነቅፉ ኦፍኮርስ የሚደግፉ የሉም ማለት አይደለም። ደግፈው አያቶላ አሊ ሀመኒ ህይወታቸውን ሲያጡ ደግፈው የወጡ ሰዎች የሉም ማለት አይደለም። ግን እሱ ነው የአያቶላ ሀመኒን ፎቶ የልጃቸውን ሞጅታባ ሀመኒን ፎቶ እንደዚሁም ደግሞ ሰዎች ሲያሳዩ ተመልክቻለሁ እና እንደዚህ ነገሮች በጣም ጀኒውን የሆነ ነገር ያሳያል። መሐመድ ሻህ አልሱዳኒ አፋጣኝ እርምጃ እንዲወስዱ ተጠይቀዋል። ያ ማለት አክቲቪስቶቹም እና አሁን እዚህ ሰልፍ ላይ የወጡት የኢራቁ ጠቅላይ ሚኒስትር ማለት ነው። ግን ከአሜሪካ መንግስት ጋር አብሮ የሚሰራ በመሆኑ ያን ያደርጋል ተብሎ አይታሰብም። እንግዲህ ዳኢስ ጥቃት ነው ብለው ነው የሚያስቡት። ሞጅተባ ሀመኒን ፎቶ የአያቶላ አሊ ሀመኒን ፎቶ ሲያሳዩ ነበርና እነዚህ ጉዳዮች በቀላሉ አንድምታቸው ታይቶ ወይም ደግሞ የፖለቲካ ሂደታቸውና አቋማቸውን በተለያየ መንገድ ለማየት እጅግ አስቸጋሪ ስለሚያደርገው በዚህ ሁኔታ ነው እና ለዚህም ነው ሰዎች እኛ ሀገርም እንደዚህ ጀኒን ብንሆን ጥሩ ነው ብዬ የማስበው። ቢካዝ ይሄ የሃይማኖት ጉዳይ አድርጎ የሚወስደው አለ ያርገው። መቼስ ዊ አር ፕሪሚቲቭ በጣም ኋላ ቀሮች ስለሆንን በግማሹ ሃይማኖታዊ ያደርገዋል፣ ግማሹ ምናምን ያደርገዋል ምናምን የአገሩን ጥቅምና ልዕልና አፕሪሺየት ለማድረግም አይደለም። ስለዚህ የእስራኤልም የኢራንም ደጋፊ አትሆንም የሚባልበት ሀገር ላይ ስለሆነ ያለነው ላያስቀናኝ አይችልም። አውሮፓ ላይ ጀኒን ሆኖ ይሄ ልክ ነው ይሄ ልክ አይደለም የሚል ተቃውሞ ሲያሰሙና ከዛ አንጻር ነው ኦብቪየስሊ አንዳንድ ጉዳዮችን በዛ ልክ ማየት ስለሚያስፈልግ ነው። ተቃውሞ እንደ አንደምታው ገርሞኝ ነው እና ቪዲዮዎቹን እናንተም እየተመለከታችሁ ዋለዘይት የሚለውን ቼክ አድርጉት ለማለት ነው። አመሰግናለሁ። ቢሊያም ካሴ ነበርኩት።